እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ ነይ 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 እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ አንቺ ካልቀረብሽኝ እመቤቴ ባዘን በመከራ እመቤቴ እንዴት ድናለሁ እመቤቴ ከሰይጣን ፈተና እመቤቴ የአማኑኤል እናት የጌታዬ እናት ለንስሐ አብቂኝ እንዳልሞት በእውነት ነይ ነይ እመቤቴ ነይ ነይ እመቤቴ ሁላችሁም ነይ ነይ በሉ ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ አንቺ ምርኩዜ ነሽ እመቤቴ መንገድ ሲያስብ ልቤ እመቤቴ የተስፋ ስንቄ ነሽ እመቤቴ እንዳይጠና ራቤ እመቤቴ ወገን አልባ ሆኜ እንዳልጨነቅ ዘመዱኝ ድንግል ፍርሃት የሚራቅ ነይ ነይ እመቤቴ 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 የዘላለም ቤቴ እንደ ቅዱስ ኤፍሬም እመቤቴ ጸጋሽ ይብዛልኝ እመቤቴ በዘመኔ ሁሉ እመቤቴ ሰላም እንዳገኝ እመቤቴ አንቺ ካለሽልኝ ከጎኔ ከሆንሽ ክፉን አልፈራም ታጽናኘኛለሽ ነይ ነይ እመቤቴ 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 የዘላለም ቤቴ የጸጥታ ወደብ እመቤቴ
የልቤ ማረፊያ እመቤቴ በምስጋናሽ ጣዕም እመቤቴ አንደበቴ ይጣፍጥ እመቤቴ ደጅ ጠናሻለሁ ባለሁበት ቦታ ዘወትር አስባለሁ ያለሽን ውለታ ነይ ነይ እመቤቴ 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 የዘላለም ቤቴ ለታወርኩኝ ለኔ እመቤቴ ብርሃኔ ነሽ ድንግል እመቤቴ ለፈራሁኝ ለኔ እመቤቴ ብርታቴ ነሽ ድንግል እመቤቴ ስምሽን ከማወድስ እንዳይዝል ከንፈሬ የእናትነት ፍቅርሽ ሞገስ ይሁን ክብሬ ነይ 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 እመቤቴ ነይ ነይ እመቤቴ ስሟን ጥሯት ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ በረከቷ በሁላችን ይደርብን። እንደ ቅዱስ ኤፍሬም እንደ አባቶቻችን እነሱ በሰዓታት እንደ አባ ጊዮርጊስ ንኢ ሀቤ ምስለ ኩሎሙ መላእክት ንኢ ሀቤ ምስለ ኤልያስ ወኤርምያስ እያሉ ምስለ ነቢያተ እስራኤል ወኤልሳ እያሉ ነቢያትን ሐዋርያትን ሁሉንም ቅዱሳንን እየጠሩ እመቤቴ ከሁሉም ጋር ነኝ፣ ከምንም በላይ ደግሞ ምስለ ወልድኪ አማኑኤል ከልጅሽ አማኑኤል ጋር ወደ እኔ ነይ እያለ ቅዱስ አባ ሕርያቆስ የሚጠራትን ቅዱስ ኤፍሬም የሚጠራበትን አባ ጊዮርጊስ በሰዓታቱ የሚጠራበትን መዝሙር ወደ አማርኛ ቀይረን ነው እየዘመርን ያለ ነው። እመቤታችን ከሁላችን ጋር ትሁን። ወደ ዕለቱ ትምህርት ክቡር አባታችን መልአከ መዊ አምልተው አስፍተው በደንብ አድርገው ያስተምሩናል። እግዚአብሔር ከሁላችን ጋር ይሁን፣ ያስተምረን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ክቡር ሊቀ ጉባኤ፣ ክቡር ቄሰ ገበዝ፣ ክቡር ቀሲስ ሐኪም እንዲሁም የተወደዳችሁ ምእመናን እንዴት አደራችሁ? የእግዚአብሔር ስም የተመሰገነ ይሁን። አጠር ያለ ሀሳብ ማካፈላችሁ። ዛሬ ሃይማኖታዊ ትምህርት ነው የምንማረው፣ ስብከት አይደለም። እንደምታውቁት ከበዓለ 50 ጀምሮ እስከ ሰኔ 17 ድረስ መንፈስ ቅዱስን የምናስብበት የመንፈስ ቅዱስን ስራ የምንነጋገርበት ቤተ ክርስቲያንም ትምህርቷ፣ ስብከቷ፣ ቅዳሴዋ ሁሉ በዚህ ላይ ያጠነጠነ ነው እና ከዛ ውስጥ ከዘመኑ ሀሳብ ጋር ብዙ ጊዜ የሚገናኝና በሌሎች እየተደረገ ድንግር የሚለንን በኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ የሚለውን ቃል መነሻ አድርጌ ጥቂት ሀሳብ እንነጋገራለን። እግዚአብሔር እንዲያስተምረን ፈቃዱ ይሁንልን። እንደምታውቁት ቅድስት ቤተ ክርስቲያን ከሦስቱ አካላት አንዱ የሆነው እግዚአብሔር መንፈስ ቅዱስ ምስጢራትን ይገልጣል፣ ቤተ ክርስቲያንን ይመራል፣ ያጽናናል፣ ያረጋጋል፣ ያስጨክናል። መንፈስ ቅዱስ በሌላ ስሙ ጰራቅሊጦስ
ተብሎ ይጠራል። ይሄ ጰራቅሊጦስ የሚለው ስም መጽኒ፣ መስተፍሲ፣ አጽናኝ፣ አረጋጊ፣ አስደሳች የሚለውን ትርጉም ይወስዳል። በተለይ ጌታ ኢየሱስ ክርስቶስ እያሃድገክሙ ጋለማውታ ከመትኩኑ ወላጆች እንደሌላችሁ ልጆች አልተዋችሁም ብሎ በዮሐንስ 16 ላይ ከተናገረ በኋላ አጽናኙ በመንፈስ በመጣ ጊዜ ግን ሁሉን ይነግራችኋል ብሎ ሞትን የሚደፍሩ መከራን የማይሰቀቁ መንፈሳዊ ነገርን ደግሞ በጥልቀት የሚያውቁና የሚመረምሩ እንዲሆኑ አድርጓቸዋል። ከዚህ የተነሳ መንፈስ ቅዱስ ስጦታውን ርደተ መንፈስ ቅዱስ በሆነበት ዕለት በበዓለ 50 በ50ኛው ቀን ወርዶ በልዩ ልዩ ልሳኖች ተከፋፍሎ ቤቱን ሁሉ ሞልቶ ሐዋርያት መንፈስ ቅዱስን ተሞልተው በቋንቋ ተናግረዋል። አሁን ያለው መንፈስ ቅዱስን መሞላት የሚለው ሐሳብ ከመጽሐፍ ቅዱሱ ሐሳብ ጋር በተቃራኒ ሆኖ በብዙዎች ዘንድ ይተከበራልና ኦርቶዶክሳውያን በመንፈስ መሞላት ማለት ምን ማለት ነው? ጳውሎስስ በመንፈስ ተሞሉ፣ በወይን ጠጅ አትስከሩ፣ ይሄ ማባከን ነውና ሲል ወይን ጠጅ ሰውን አስክሮ እንደሚያንገዳግድ በመንፈስ ሲሞሉ መንገዳገድ፣ መውደቅ፣ መነሳት ማለት ነው ብለው ይጠይቃሉ። ተወዳጆች እንዳይከብዳችሁ በመንፈስ መሞላት ማለት በመንፈስ ቅዱስ ቁጥጥር ውስጥ መግባት ማለት ነው። ማህደረ መንፈስ ቅዱስ መሆን ማለት ነው። ሰው ማህደረ መንፈስ ቅዱስ ሲሆን አፉ የታረመ፣ ተግባሩ የተባረከ፣ ስራው የሰመረ፣ ጸሎተኛ፣ ሰውን አክባሪ፣ እግዚአብሔርን ፈሪ ይሆናል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 18 ጀምሮ የጠቀሳቸው የመንፈስ ፍሬና የሥጋ ፍሬ ተብለው የተጠቀሱትን ሁላችሁም እንደምታውቁት ሰው መንፈስ ቅዱስ ሲርቀው የሥጋ ፍሬ ይበዛበታል፣ ይታይበታል። ሰው መንፈስ ቅዱስ ሲቀርበው የመንፈስ ፍሬ ደግሞ በሕይወቱ ውስጥ ይታይበታል። ይህን ጸጋ ያድለን ለሁላችን። ሰው በመንፈስ ቅዱስ ቁጥጥር ውስጥ ሲሆን ወይም መንፈስ ቅዱስ ሲሞላ አማርኛው አዲስ ሆኖ የዘመኑ ቋንቋ ሆነና ሙሌት የሚለውን ቃል አመጣ ነው እንጂ ማህደረ መንፈስ ቅዱስ ተብሎ ነው የሚጠራው። የመንፈስ ቅዱስ ማደሪያ አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር መቅደሶች ናችሁ ይለናል ቅዱስ ጳውሎስ በቆሮንቶስ መልእክቱ 2ኛ ምዕራፍ 3 ላይ የእግዚአብሔር መቅደሶች ናችሁ ይላል። እግዚአብሔር በጸጋው፣ እግዚአብሔር በረዴቱ፣ እግዚአብሔር በመንፈሱ ሲያድርብን መንፈስ ቅዱስ ሞላብን ወይም ማህደረ መንፈስ ቅዱስ ሆንን ብለን እንናገራለን። እኔ የተወሰነ ማሳያዎች ነው ከመጽሐፍ ቅዱስ ላይ፣ ምክንያቱም ሳምንት ለቅሶ ነበረን፣ 15 ቀንም አባታችን ነበሩ። እንዲሆኑ ስለ መንፈስ ቅዱስ አልተማርንም። ቤተ ክርስቲያን ይህንን አዘክረን እንድናልፍ ኦርቶዶክሳዊት ቤተ ክርስቲያን ታስገድደናለች። እንድትረዱት ቢደክማችሁም ቢሰለቻችሁም ይህን እውነት ግን መስማት አለባችሁ። የመንፈስ ቅዱስ ሙሌት በአዲስ ኪዳን ውስጥ የተጻፈባቸው ቦታዎች አሉ። አንድ 14-13 ቦታዎች ይሆናሉ። ቅድም እንዳልነው መንፈስ ቅዱስን መሞላት ማለት መንገዳገድ፣ መውደቅ፣ መዘረር፣ መሳቅ ወይም ጣራና ግድግዳ ላይ መውደቅ ወይም አንድ ፓስተር ጨርቁንና ነጩን መሐረብ ቻርመስ ይሉታል፣ የጥንቆላ ዕቃ ነው እሱ በነገራችን ላይ እንዲህ አርጎ በሚያደርግ ጊዜ መውደቅና የመሳሰሉት አይደሉም። እነሱ ስላይኒንግ ዊዝ ስፕሪት ይላሉ፣ ላፊንግ ዊዝ ስፕሪት ይላሉ። አይነት አላቸው ብዙዎች። እንቅስቃሴዎቹ የተጀመሩት እዚህ ሀገር ነው። ከ1906 ጀምሮ እየጠነከረ መጥቶ በ1950 ደግሞ አሴምብሊ ኦፍ ጋድ ወይም የእግዚአብሔር ጉባኤ የሚለው እዚህ ሀገር ከተመሰረተ በኋላ ይሄ በልሳን መናገር፣ በመንፈስ መሞላት፣
እነዚህን የመሳሰሉ ነገሮች ተበራክተው ከዚህ ወጥተው ደግሞ ያው ምድሪቱን ሞልተዋል ማለት ነው። ዛይ ኦርቶዶክስ የሚል ሚዲያ የምትከታተሉ ሰዎች ካላችሁ እዛ ላይ 1-3-4 ክፍል ኢንተርቪው አዲስ አበባ ያለው አርግ ያለው የበለጠ እዛ ገብታችሁ ተከታተሉ ታሪኩንም። ዛይ ሚዲያ ዛይ ዘ ኦርቶዶክስ የሚል ቤተ ክህነት ያለ ሰው ነው። በምርሙሉ ቀን ይባላል። ጥሩ ብዙ ሰዎችን ያቀርባል እዛ ላይ እንትን ብለናል። ስለዚህ በመንፈስ መሞላት ማለት እርግጥ አሁን እየተደረገ ያለውን አይነት ድርጊት ነው መጽሐፍ ቅዱስ የሚያሳየን ወይስ ደግሞ አሁን ኦርቶዶክሳዊት ቤተክርስቲያን የምትለውን ማህደረ መንፈስ ቅዱስ መሆን፣ በመንፈስ ቅዱስ መመራት፣ ልከኛ፣ መጠነኛ፣ ጨዋ፣ አስታራቂ፣ መራቂ፣ ፍቅራዊ፣ መጽዋች፣ ድሃ አደጉን ባልቴቲቱን የሚረዳ፣ መቅደሱን የሚንከባከብ፣ ጦርነትን የሚያወግዝ፣ የሰው ደም መፍሰስን የሚሰቀቅ እንዲህ መሆን ነው ወይስ ደግሞ በየአዳራሹ የምናየውን አይነት ትርኢት ማሳየት ነው? መጽሐፍ ቅዱሱ የቱን ይደግፋል የሚለውን ነው የምንነጋገረው። ማን ይርዳን ወገኖች? እስቲ ያንቀላፋችሁ ነው፣ እያየዋችሁ ነው። ማን ይርዳን? ከባድ ጊዜ ስለሆነ ያንቀላፋችኋል፣ ይገባኛል። እሺ የሉቃስ ወንጌል ኳስም ታያላችሁ ይመስለኛል ማታ ማታ። ልክ ነኝ? እነዚህን እውነቶች ለማሳየት አንዳንድ ነጥቦች እንማማራለን። የሉቃስ ወንጌል ምዕራፍ 1 ቁጥር 15 የሉቃስ ወንጌል ምዕራፍ 1 ቁጥር 15 በዚህ ላይ ገና በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል የተባለው ዮሐንስ ነው። ገና በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል ተብሎ ለዘካርያስ የተነገረው መጥምቁ ዮሐንስ የማርያምን የሰላምታ ድምፅ በሰማ ጊዜ ኤልሳቤጥ ምን አለች? ጽንሱ በማህፀኔ ምን አለ አለች? ዘለለ የሚለው መተርጉማ ሰገደ ብለውታል። ዮሐንስ በመንፈስ ቅዱስ የተመላ ሰው ማህደረ መንፈስ ቅዱስ ስለነበረ እንደምታውቁት ኑሮ ሁሉ የምናኔ ህይወት ነበር። የግመል ጠጉር የሚለብስ፣ በበረሃ የሚኖር፣ የበረሃ ምግብ የሚበላ፣ ንጉስ የማይፈራ፣ ንግስትን የማይፈራ፣ የሚገስጽ፣ የሚያርም፣ ለእውነት የቆመ፣ ለእውነት በመቆሙም በአንዲት ዘፋኝ ምክንያት አንገቱን ለክርስቶስ መንግስት የሰጠ ሰማዕት ነው። በረከቱ ይድረሰለሁላት። ስለዚህ በዚህ ጥቅስ አውድ ውስጥ አሁን በሌሎች ቤት የሚደረገው መንፈስ ቅዱስን መሞላት የሚለው ትርኢት በዮሐንስ ህይወት ውስጥ አናይም። አንድ ቀን ተንገዳግዶ ወደቀ፣ እንዳዶ ኮብሬ ለፈለፈ፣ አጓራ፣ በማይታወቅ ቋንቋ ጮኸ የሚል ነገር አንሰማም። ጌታ ይማረን ሁላችንንም። ሁለተኛ እንዳላረዝምባችሁ የሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ በዚህ ጥቅስ ላይ ሁላችሁም እንደምታውቁት መልአኩ ገብርኤል እመቤታችን ቅድስት ድንግል ማርያም ካበሰረ በኋላ ምስክር ማስረጃ እንዲሆንሽ ያቺ አሮጊቷ አክስትሽ ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ ሂጂና እያት አላት። እመቤታችን በእርግጥ ለመልአኩ ቃል ምንም የተናገረችው የለውም። እንደ ቃል ይሁንልኝ እኔ ለእግዚአብሔር ምን ሆነኛ አለች። ድገሙት እስቲ፣ ምን ሆነኛ አለች? ባሪያው ነኝ አለች። ምልጃዋ ይጠብቀን ሁላችንን። እመቤታችን ልክ ወደ አይነ ከርም ስትሄድ ኤልሳቤጥ 2 ቤት ነው ያላት። ከአንደኛው ቤት ወርዳ ጌታ በለም ተመለከተኝ ወራት እግዚአብሔር ያደረገልኝን ነገር ብላ ምስጋና ለመስጠት ራሷን ሰውራ ነበረ። ምክንያቱም በእርጅናዋ ወቅት ነው የጸነሰችው። የሚገርም ነው። ባልታሰበ ጊዜ በረከት ይስጠለሁላችሁ። ባልጠበቅንበት ቀን እግዚአብሔር ይጎብኘን። ባልጠበቅንበት ዕድሜ ውስጥ የለመናቸውን ነገሮች ይኸው ብሎ እግዚአብሔር ይስጠን። በእኛ ጊዜ ሳይሆን በእሱ ጊዜ ውስጥ ይድረስልን። አሜን በሉ ሁላችሁ። በማ ጊዜ ውስጥ የሚገርም ነው። ይገርማችኋል። እውነት 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 ከልቤ ነው ምላችሁ። በእግዚአብሔር ጊዜ እንጎብኙላችን። ከእግዚአብሔር ጊዜ ውጭ የሚመጡ ነገሮች ሁሉ
ጤነኛ አይሆኑ እድገታቸው ይሄ ትክክል ማየው ወይም ደግሞ የቀጨጨ ይሆናል። በእግዚአብሔር ሲመጣ ግን ነገሩ የተስተካከለ ይሆናል። ምስጋና ለስሙ ይሆን እና ኤልሳቤጥን እመቤታችን ልትጎበኛ ስትሄድ እመቤታችን እንዴት ነሽ አክስቴ ብላ ሰላምታ ሰጠቻት። የማርያም ሰላምታ ይድረሰልህ ሁላችን። ምን ይመስል ይሆን ድምጿ እመቤቴ? ቄስ ዳዊት እኔ ያ እንትና እሸቱ አይነ ስውሩ ምንድነው ያሉት? አይኔ ቢበራ አንድ ቀን ማየት የምፈልገው የእመቤቴ ምስል ነው አሉ እሳቸው። እኔ ደግሞ ይሄንን በማስተምር ጊዜ ሁሉ ጊዜ የሚመጣልኝ እንዲሁ ሰላምታዋ እንዴት አይነት ማራኪ ቢሆን ነው። ያ ድምጽ ይድረሰልህ ሁላችን። እንዴት ነሽ ባለቻት ጊዜ መንፈስ ቅዱስ መላባት። በታላቅ ድምጽም አሰምታ ኤልሳቤጥ እንዲህ አለች፣ ቡርክት አንቲ እማንስት፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። እሙለ እግዚእ፣ የጌታ እናት ሆይ ወደ እኔ ትመጪ ዘንድ እንዴት ይገባል ብላ አክስቷ ኤልሳቤጥ በመንፈስ ቅዱስ ተመልታ ይሄም ምስጋና አሰማች። ምስጋና ለእግዚአብሔር ይሁን። ሰው ማህደረ መንፈስ ቅዱስ ሲሆን የሚያሳየው ካራክተር፣ ባህሪ፣ ጠባይ አሁን መጽሐፉ የሚነግረንን ነው። ይህንን ነው የሚያሳየው። እንግዲህ አይሁድ ትልቅን ማክበር በጣም በእነሱ ልክ እንደኛ እንደ ኢትዮጵያውያን ጥብቅ ነገር ነው። አክብር ገጸ አረጋዊ ትላለች፣ ሽበት የክብር ዘውድ ነው ትላለች። ስለዚህ ሰው እድሜው ከገፋ በጣም ይከበራል፣ ሽማግሌ ይደመጣል። ኤልሳቤጥ አርጅታለች። እመቤታችን ገና 16-17 ዓመት ብላቴና ናት። ግን ሰላም እናት እህቴ አክስቴ ኤልሳቤጥ ስትላት ኤልሳቤጥ ማህደረ መንፈስ ቅዱስ መላትና ለዓለም መዳን ምክንያት ስለሆነ የሆነችውን እመቤት ወደ እኔ ትመጪ ዘንድ እንዴት ይገባኛል? ወደፊት እኮ ትውልድ ሁሉ ወደ አንቺ እየመጡ ነው። ለምኝልን፣ ጸልይልን፣ አማልጅን፣ ከልይን፣ ጠብቂን የሚሉት ምልጃዋ ይድረሰልህ ሁላችን ብላ እመቤታችንን አመሰገነች ነው የሚለው። ዛሬ መንፈስ እንሞላ ለሚሉ ሰዎች የሚሉትን እየሰማችሁ ነው። ይሳደባሉ እመቤታችን። እግዚአብሔር ይቅር ይበላቸው። አጋንንታዊ ቃል ካፋቸው ያወጣሉ። ቤተ ክርስቲያን ያልሄደችበትን አስተምሮ ይናገራሉ። መንፈስ ቅዱስ ተሞላ የሚሉ ከዚህ ቤት የወጡ ተረከዛቸውን በቤተ ክርስቲያን ላይ ያነሱ በእጃቸው ወጨት ውስጥ ከተው እንደ ልብ ያጨማልቁ የነበሩ ሰዎች በየቲክቶኩ በየዩቲዩቡ ቤተ ክርስቲያኒቱ እንደሚዘልፉ ታያላችሁ። ይሄ ካጋንንት እንጂ ከመንፈስ ቅዱስ ነው ወገኖች። ምህረቱን ያደርግልን እግዚአብሔር። መንፈስ ቅዱስ መሞላት ማለት ለምስጋና የአምላክን ስራ ለማድነቅ መዘጋጀት ነው እንደ ኤልሳቤጥ እንጂ መሳቅ፣ መንገዳገድ፣ መውደቅ፣ መጨፈር ምናምን አይደለም። ይሄ አጋንንታዊ ነው፣ ሲሞናዊ ነው። ሌላው የምናየው የሉቃስ ወንጌል ምዕራፍ 1 ቁጥር 67 ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 67 ላይ ዘካርያስ ነው። ዘካርያስ ኤልሳቤጥን ልጅ ከሰጠችው በኋላ አፉ ተዘግቶ የነበረው አፉ ተከፍቶ ስሙን ዮሐንስ እንደሚባል ከተናገረ በኋላ መጽሐፉ የሚለው ምንድነው? አባቱ ዘካርያስም መንፈስ ቅዱስ መላበትና ትንቢት ተናገረ ይላል። ምን አለ? ወአንተኒ ሕፃን ነቢየ ልዑል ትሰመይ አርኩ ለመራዊ፣ አንተ ሕፃንም የእግዚአብሔር የመሲሁ መንገድ ጠራጊ ተብለህ ትጠራለህ። መሲሁም በሚመጣ ጊዜ ዋንሳ ለነ ቀርነ መድኃኒትነ፣ የመዳን ቀንድን አስነስቶ ከወደረኞቻችን ሁሉ ያድነናል። አንተም የልዑል እግዚአብሔር መንገድ ጠራጊ ትባላለህ ብሎ ስለ ዮሐንስ ተናገረ። ምን ስለመላበት? መንፈስ ቅዱስ በሉ። ምን ስለመላበት? ሌላ ያደረገው ነገር የለም። ባይብል ምንም አሁን የሚታየውን ትርኢት አይደግፍም።
መንፈስ ቅዱስ ሞላበት ማለት ማህደረ መንፈስ ቅዱስ ሆነ፣ የእግዚአብሔርን ሐሳብ ተናገረ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የሐዋርያት ሥራ ምዕራፍ 2 ቁጥር 14 ይሄ ዛሬ ጧትም ተነቧል ይመስለኛል። ልክ ነኝ? ምዕራፍ 10 ነው እሱ ያነበቡት። የጰራቅሊጦስ ዕለት እንደምታውቁት መንፈስ ቅዱስ በጽርሐ ጽዮን ለሐዋርያት ወረደላቸው። ገበሬዎች ናቸው ብዙዎቹ እንደምታውቁት። ትንሽ ሰልጠን ያሉት እነ ማቴዎስ ይመስሉኛል፣ ቀራጮች የነበሩት ማለት ነው። ሌላው አሳ አጥማጅ ነበር። እግዚአብሔር ሁል ጊዜ ዓለም የናቀውን አንደኛ ያደርገዋል። ዓለም መጨረሻ ያለውን ደግሞ ማነው? ዓለም ማይረባ ያለውን ያከብረዋል። እግዚአብሔር ያክብረን ሁላችንን። የእግዚአብሔር ሥራ ይገርመኛል። እኔ መንፈስ ቅዱስ ሐዋርያትን እንደሚጎበኛቸው በኢዩኤል ምዕራፍ 2 ቁጥር 28 ላይ በመጨረሻው ዘመን በሴትና በወንዶች ልጆቼ ላይ መንፈሴን አፈሳለሁ ብሎ ትንቢት ተናግሮ ነበረ። ልክ በምሴተ ሐሙስ በጰራቅሊጦስ ዕለት የጌታም እናት በዚያ ነበረች ነው የሚለው መጽሐፉ። ጌታ መንፈስ ቅዱስ እልክላችኋለሁ ባለበት ዕለት መንፈስ ቅዱስ ወረደ። መንፈስ ቅዱስ በልሳን መልክ ወረደና እያንዳንዱ በልዩ ልዩ ቋንቋ ሲናገር ይታይ ጀመር። ግሎሳ ይሉታል የግሪኩ ቋንቋ፣ የሚሰማ የሚተረጎም የሚታወቅ ቋንቋ ማለት ነው። ኮሚኒኬት ማድረግ የሚቻል ተናጋሪ ማህበረሰብ ያለው፣ ሰሚ ማህበረሰብ ያለው፣ አድማጭ ማህበረሰብ ያለው ቋንቋ ማለት ነው። ልሳን የሚለው ቋንቋ እየሰማችሁ ነው ወገኖች። ተናጋሪ ተርጓሚ የሌለው ቋንቋ አይባልም። ሐዋርያት የተናገሩት ቋንቋ የሰው ቋንቋ ነበረ። ትዝ ይላችሁ እንደሆነ ገና ከጠዋቱ 3 ሰዓት ነው፣ 3 AM ነው ማለት በዚህ ሀገር 9 AM እንደሚባለው። እነዚህ ሰዎች የወይን ጠጅ ጠጥተው ሰክረው ነው እንዲህ የሚሆኑት ብለው ተናገሩ። ጴጥሮስ ግን እንዲህ አላቸው፣ እኛ የወይን ጠጅ ጠጥተን ሰክረንም አይደለም፣ የእግዚአብሔር መንፈስ ቅዱስ ስለመላብን ነው የምንናገረው። ይሄውም የኢዩኤል ትንቢት ጌታም የሰጠን ቃል ስለተፈጸመ ነው ብሎ በድፍረት ተናገረ። ስለዚህ ይሰሙ የነበሩ ህዝቦች ሁሉ ምን አሉ? በአገራችን ቋንቋ እኮ ሲናገሩ እንሰማቸዋለን። የገሊላ ሰዎች እነዚህ የተናቀ ስራ ግብር ያላቸው በግሪክም በሮማም በአረብም በፊንቄም በሊቢያም በኢትዮጵያም በሌሎችም ሀገር ቋንቋ እየተናገሩ እኮ ነው አሉ። የሚሰማ ቋንቋ፣ እስቲ የሚሰማ ቋንቋ በሉ ሁላችሁ። የሚታወቅ ቋንቋ፣ የሚተረጎም ቋንቋ። ግሎሳ የሚለው ይሄንን መጽሐፍ ቅዱስ አንደበት፣ ቋንቋ፣ ንግግር ይለዋል። ይሄንን ቤተ ክርስቲያን የምትወስደው እንደዚህ ብላል። ሌላ ነገር የለም፣ ሌላ ነገር የለም። ስለዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ መንፈስ ቅዱስ ሲመላባቸው ሐዋርያት በሕዝቡ 3000 በሚሆነው ሕዝብ ፊት አልተንገዳገዱም፣ አልወደቁም፣ አልጮሁም፣ አልተንከባለሉም። በግንባራቸው በጭንቅላታቸው አልቆሙም፣ ወይም ሌላ አክት አላደረጉም። ለዛ ለዲያስፖራው ግን ከልዩ ልዩ ዓለም መጥቶ ለነበረው ቤተ አይሁድ ግን ነሱስ መቀርበት መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ የእግዚአብሔር መንግሥት ተገልጣለች፣ መሲሁ መጥቶ ሞቶ አድኖን ተነስቷል፣ አርጓል፣ ይኸው መንፈሱንም ልኮልናል፣ ወደ ክርስትና እውነት ኑ እያሉ ሰበኳቸው። ስንት ሺህ ሰው ተጠመቀ ነው የሚለው? ኧረ ንገሩኝ፣ ስንት ሺህ ሰው? 3000 ሰው ወደ ቤተ ክርስቲያን ተቀላቀለ። ዲያስፖራው ማለት ነው። ከሮም፣ ከጣሊያን፣ ከግሪክ፣ ከፊንቄ፣ ከእንግሊዝ፣ ከኢትዮጵያ፣ ከየመን፣ ከሊቢያ ከምን የሄደው በሙሉ በገዛ ሀገራችን ቋንቋ ሲናገሩ እንሰማቸዋል። አንዱ የአንዱን ቋንቋ አይሰማምና የየራሳቸው ቋንቋ፣ አንድ ቋንቋ ነበር የሚያውቁት፣ 71 ቋንቋ ተጨመረላቸው። ክብር ምስጋና ለእግዚአብሔር ይሁን።
ይህንን አይነት ታሪክ እኔ አውቃለሁ በህይወቴ። አባ ወልደ ትንሣኤ የሚባሉ ወሊሶ የኖረ ሰው አለ? ወሊሶ እስቲ እጅሽን አውጪ። ኖረሻል? ወሊሶ ታውቂያቸዋለሽ? አባታችንን ደርሰሽባቸዋል? ይገርማቸዋል። ያው እኔ በአካል ስለማውቃቸው ነው። ጳጳሳውም መነኩሴም ሆነው ስለማውቃቸው ያሳደጓቸው ልጆቻቸው ጓደኞቼ ናቸው። አንዱ ነው እዚህ ሀገር ቄስ አለ፣ ቄስ ዳዊት ያውቁታል። እና ስም መጥራት ያው እዚህ ሀገር ፕራይቬሲ ስለምትሉ ነው ማልናገር። በጣም ይገርማቸዋል። አጋንንት ይዟት አንዷ ከአረብ ሀገር መታ። አጋንንቱ የሚለፈልፈው በአረብኛ ነበር። እሳቸው አረብኛውን እየሰሙ ተገልጦላቸው በአረብኛ ያናግሩት ነበር። ክብር ምስጋና ለእግዚአብሔር ይሁን። የሞቱ ቀን አጋንንት ይጮሁ ነበረ። ሬሳቸውን እየነኩ ይፈወሱ ነበረ። ቋንቋ ሀብተ ቋንቋ ተሰጥቷቸው ነበር። በእኛ ዘመን ነው እየምነግራችሁ ይሄን በእኛ ዘመን ማለት እና መንፈስ ቅዱስ ሀብተ ቋንቋ ተሰጣቸው። ምክንያቱም ትንቢት ነበር። ውስተ ኩሉ ምድር ወፃ ነገሮሙ እስከ አጽናፈ ዓለም በፃ ነቢቦሙ። እስከ ዓለም ዳርቻ ድረስ ነገራቸው ወጣ፣ እስከ ምድርም ሁሉ ቃላቸው ተሰማ የሚል ትንቢት ስለነበረ ግሪክ ሲሄዱ መንፈስ ቅዱስ የግሪክን ቋንቋ ካልሰጣቸው በምን ይናገራሉ? ሮም ሲሄዱ የሮማ ቋንቋን ካላወቁ፣ ፊንቄ ሲሄዱ፣ አረብ ሀገር ሲሄዱ፣ በመላው ዓለም ሲዞሩ ሀብቱ ተሰጥቷቸው ስለነበረ በዚህ ቋንቋ ይሰብኩ ነበር። መንፈስ ቅዱስ ሞላበት፣ በልሳን ተናገረ ማለት ሀብቱ አድሮ የቋንቋ ጸጋ ሰጠ ማለት ነው። ክብር ምስጋና ለስሙ ይሁን። እየጨረስኩ ነው። ሙቀትም ስላለ እየደከማችሁ እንደሆነ አውቃለሁ። ኧረ በማርያም እስቲ ካልደከማችሁ እልል በሉ። ካልደከማችሁ አቤት ደስ ስትል እስቲ ድገሙና እልል በሉ። እልልታን የሚያቀዝብ ምንድን ነው? ምስጉን ነው። ድገሙት እስቲ። ምንድን ነው እልልታ ማለት? ምን ማለት ነው ግን? ታዲያ ድገሙ። እልል በላችሁ በግላችሁ እልልልልል፣ ስለ ማህበረሰብ እልልልልል፣ ኦርቶዶክሳዊ ስላደረጋችሁ እልልልልል፣ በልጅ ስለባረካችሁ እልልልልል፣ ጥሩ ባል ስለሰጣችሁ እልልልልል፣ ጥሩ ሚስት ስለሰጣችሁ እልልልልል፣ እድሜ ስለጨመረላችሁ እልልልልል፣ በሰላም ተኝታችሁ ስለተነሳችሁ እልልልል። አንድ ላይ ለዚህ ሁሉ እልልታ በሉለት። ወደዛ ጋር ነምበር 1 እልልታ ይሰማኛል። ይሄ ጸጋ ይደርብን ለሁላችን። ግሩም ነው። እናቴ አላየውሽም ግን አንድ ሴትዮ ነበረች። ዮሴፍ ቤተክርስቲያን ሰባኪ ሆኜ ሰርቻለሁ። ዮሴፍ ያላችሁ ሰዎች አላችሁ? ከዮሴፍ ደብረ ናዝሬት ዮሴፍ እና እዛ ሰባኪ ነበርኩ። የአንዲት ዘፋኝ እናት ናት። ታዋቂ ዘፋኝ ናት ሴትዮዋ፣ ስም አልጠቅስም። እና ታቦት ሲዞር ኡደት ሲደረግ ልክ እሷ ስትደርስ እልልታዋ በጣም ኃይለኛ ስለነበር ማይክራፎን ይደረግላት። እንደው ምድሩ ነው የሚናወጸው ነው ብላችሁ ምድሩን እንዶ ዛፎች ሁሉ የሚንቀጠቀጡ ይመስላል። እዛ ጋር የሰማሁት እንደሱ አይነት ነው። ክብር ምስጋና ለስሙ ይሁን። በጣም ጥሩ ነው። በቃ ለእግዚአብሔር አለመሳሰብ ፕሮቶኮል ያስፈልጋል እንዴ? ለእግዚአብሔር ዳዊት ትዝ ይላችኋል። ሜልኮል እኮ ንጉሥ ሆኖ እንዴት ፕሮቶኮል አያውቅም እንዴ? በእግዚአብሔር ታቦት ፊት ጀነን አይልም እንዴ? የሚቆጥረው ገንዘብ እንዲህ ያስደርገዋል እንዴ? እውቀቱስ ቢሆን ሰብሰባ ያስደርገውም እንዴ? መልኩስ ቢሆን ዝም ብሎ በማንም ሰው ፊት እንዘጥም ያስደርገው ነው እንዴ? አለች። እስክትሞት ድረስ ግን ምን አልሆነች ይላል መጽሐፉ። አልወለደችም፣ መካን ሆነች ይላል። ተመታ እንዴ? ፕሮቶኮል ለእግዚአብሔር አያስፈልግም? ያስፈልጋል ወገኖች። በቃ ሁላችንም ነገ ወደ አፈር የምንሄድን። ይህ ታሪክን ሳውዚ አየርላንድ ወይ ስዊዘርላንድ ይመስለኛል። አንድ ታሪክ ንጉሱ ሲሞታሉ ለቀብር ወደ ቤተ ክርስቲያን ይዘውት ይገባሉ እና ካህኑ ከውጭ ሆኖ በሩ ይዘጋል። ዱዓ አድርጎ ክፈት በሩን ይላል። ማነ ብሎ ይጠይቀዋል ካህኑ። እኔ ንጉሠ ነገሥት ከሌ ማርሻል ከሌ ጦር ኃይሎች አዛዥ እዚህ ባለ ምናምን እንዲህ እያለ
የስልጣኑን ብዛት ይዘረዝራል። አላውቅም ይላል ቄስ። ምን አለልም ይላል። አሁንም ይመታል። ማነ ይለዋል። ከቅድሙ ቀነስ አድርጎ እኔ ንጉሥ ከሌ እንዲህ ሶስተኛ አራተኛ እንዲህ ይላል። አላውቅም ይላል። በሶስተኛ ይመታል። ማነ ይለዋል። እኔ ምስኪኑ እጅና እግሬ ታስሮ በሳጥን ውስጥ ሆኜ በእግዚአብሔር ፊት ልቀርብ የመጣው እከሌ ነኝ ይላል። አንተ ምስኪኑንማ እግዚአብሔር ይቀበልሃል፣ ግባ ብሎ ይከፍትለታል። ልክ ነው አይደል ወገኖች? እንዲህ ነው በቃ ነገሩ ወደ ኋላ የሚሆነው አይደል? ሲያልቅ እንዲህ ነው የሚኮነው። ስለዚህ ፕሮቶኮል አያስፈልገውም ነው። እልልታ ድገሙና ልልበሉ ለእግዚአብሔር። ተባረኩ። የሐዋርያት ሥራ ስንት ነው ያልኳችሁ? ምዕራፍ 4 ቁጥር ደግሞ 8 ላይ ጴጥሮስ በመንፈስ ቅዱስ ተሞላ ይለናል። እዚህ ላይ የሚገርማችሁ ነው የሐዋርያት ሥራ ምዕራፍ 3 ላይ መልካም በምትባለው በሰሎሞን መቅደስ ሽባ ሆኖ ከእናቱ ማፀን ጀምሮ ይኖር የነበረ ሰው ነበር። ጴጥሮስና ጳውሎስ ዮሐንስ ለጸሎት 9 ሰዓት ሲሄዱ በኦርቶዶክሳውያን አንዱ የጸሎት ሰዓታችን ነው እሱ። ዛች ቤተ መቅደስ ያ ሰውዬ ገንዘብ ለመናቸው። እርጥብ አለ። እኛ ሀገር ነዳይ አይኔ የፈረጠ እግሬ የተቆረጠ ስለ ማርያም እንደሚሉ ማለት ነው። አንድ አስተማሪያችን ምን ይሉ ነበር? ስብከት ልትሄዱ ስትሉ ቀኑ ከጠፋባችሁ ጠጋ ብላችሁ የኔ ቢጤ ምን እንደሚል ጠይቁ። ስለ ማርያም፣ ስለ አቦ፣ ስለ ጊዮርጊስ እሱ ነው ካላንደሩን የሚያውቀው ይሉን ነበር። እና ይችላሉ የኔ ቢጤዎች። ልክ እንደዛ ለመነ ሰውየው። ብርና ወርቅ የለንም፣ በናዝሬቱ በኢየሱስ ክርስቶስ ስም ግን ተነሳና ምን በላሉት? ተመላለስ። በማስም ጥሩት፣ ይህን ስም በማስም እንደገና ጥሩት። በማስም በናዝሬቱ በኢየሱስ ክርስቶስ ስም በሉ። በማስም አሜን። ከዚህ ስም በላይ ምንም የለም። ይስግድ ኩሉ ብርክ ከመለስሙ ኢየሱስ ክርስቶስ፣ ጉልበት ሁሉ ለኢየሱስ ክርስቶስ ስም ተንበርክኮ ይስገድ ይላል። ከዚህ ስም በላይ መወዳደሪያ መነጻጸሪያ ምንም ስም የለም። ይሄ ስም ነው አዳኛችን። ምስጋና ለስሙ ይሁን። በዚህ ጊዜ ተነሳ። ይሄ በአይሁድ ሸንጎ ተሰማ፣ አግራሞት ተፈጠረ። መምራቸው እንዲህ ሲያረግ ደግሞ አሁን እነሱም ማረግ ጀምር ብለው ሸቤ ቤት ወሰዱና ትንሽ ሾጣ አድርገው እንዳትናገሩ አሏቸው። ግን ቅዱስ ጴጥሮስ እንደ ድሮ አልፈራም። ማህደረ መንፈስ ቅዱስ ስለሆነ መንፈስ ቅዱስ ይሙላብን በሁላችን። ምንድነው የሚለው? ጴጥሮስ ግን በመንፈስ ቅዱስ ተሞልቶ ነው የሚለው። ምንድነው? ወደቀ፣ ተንከባለለ፣ አጓራ፣ ጮኸ፣ ጣራ ላይ ዞር አይደለም። እናንተ በሰቀላችሁት ነገር ግን ሞትና መቃብርን ድል አድርጎ በተነሳው ለዘላለም ሕያውና አምላክ በሆነው በኢየሱስ ክርስቶስ ስም ይህንን አደረግን። ይህም በማድረጋችን ደግሞ አይጸጽተንም አሉ። ክብር ምስጋና ለስሙ ይሁን። አይሁድን አልፈራቸው። አይሁድ የጴጥሮስን ድፍረት ባዩ ጊዜ ሁለተኛ በኢየሱስ ስም ግን እንዳትናገር ብለው ነው የለቀቋቸው። ጴጥሮስ ግን አልፈራ። ምን ስለተሞላ ንገሩኝ? ምን ስለተሞላ? ማህደረ መንፈስ፣ በመንፈስ ቅዱስ ቁጥጥር ሲሆን በመንፈስ ቅዱስ ቁጥጥር ስትሆኑ ቤታችሁ የበረከት፣ የሰላም፣ የጸጋ፣ የፍቅር፣ የምህረት፣ የይቅርታ። ደጋግሜ ነግራችኋለሁ። አንድ ሰው ጥግ ብሎ ሲመጣ እስማ ካላችሁ ማምላክን አኩርፎ ጥግ ይዞ ባልሽ ቁጭ ካለ ሳያይሽ ነው ያልኩት ነገር ያለ ካየሽ ሌላ ጸብ ነው የሚነሳ። አንቺ እኔ ላይ ነው የምታማትቢ። አንቺ ያ ወደል ቄስ ነው አይደል የነገረሽ? ነው ወይስ ቄስ ዳዊት ያጭሩ ነው የነገረሽ? ነው ወይስ ያረጅሙ ቄሳኬ ባለ ክራሩ? አይ ያገበዙ ነው ማለት ነው። ጺሙን አስረዘመ ሊል ይችላል። ቀስ ብለሽ አርገሽ ሄደሽ ጸጉሩን እያባበሽው፣ ጸጉር ባይኖረውም መላጣውም ችግር የለም ይሆናል አይደል ወገኖች? እንደሱ ነው። እንደሱ አትበሉ ዝም ብላችሁ። እውነቴን ነው። አንዳንዶቻችሁ
እንደ ሰው ሲያወራ የሰማሁት አለ። ለማን ነው ነግሬ ነበር በቀደለ ቄስ ሶሎሞን ለሆነስ አሁን አንዳንድ ሴቶች እዚህ ኮሚቴ ምናምን ሲሆኑ ባሎቻቸው ወደ ኋላ ሲሆኑ ነገር ጠበቅ ያደርጋሉ አይደል? ልክ ነኝ እናቴ? ሳክሽ ኮሚቴ ላለመሆን ነው። እና ኮሚቴ እዚህን ማለት ያለ የጊዮርጊስ ኮሚቴ ተባረከ ኮሚቴን በአንዳንድ ቦታ ነው እና ባልየው ተኝቶ አልሄድ ይላታል ቤተ ክርስቲያን። ተነስታ እየጸለየች ረዝ የተጋደመውን ዘንዶ ቀስቅሰው እባክህ 9 ሰዓት ላይ ነው የምትለው እሷ። ብስጭት ብሎ እንዳልሰማ ሆኖ ጠዋት ወደ ቄሱ ይሄድና ምንድን ነው ግን ለእነዚህ ሰዎች የምታስተምሯቸው? አሁን ዘንዶ እኔ ነኝ እሷ ናት በሌሊት የሚበጠብጥ ነው ዘንዶ ወይስ አርፎ የተኛል? እናቴ ስላንቀላፋች ነው እችን ያመጣሁት። ስለዚህ ጴጥሮስ በመንፈስ ቅዱስ ተሞልቶ ይላል። 1-2 ተናግሪ፣ ሰዓቱ ሞልቷል ልጨርስ። የሐዋርያት ሥራ ምዕራፍ 6 ቁጥር 3 ምዕራፍ 6 ቁጥር 3 ስንት አልኳችሁ? ምዕራፍ ስንት ቁጥር ስንት? ይሄ የዲያቆናቱ ምርጫ ነው። አገልጋዮች ሲበዙ እግዚአብሔር ያብዛን። አሁንም ግን ብዙ የሚያስቀድሰው ሰው ሙሉ አይገባም። እዚህ አሁን ሳየው እያየውን ትልልቅ ወንዶች ነበሩ የሉም። አሁን አይኔ ያያል። ቅድም ሳሳልማቸው ስለነበሩ እንዲገቡ ጋብዟቸው፣ ልጆችም ባይኖሩ እዛ ጊዜ እያጠረን ስለማንማር ማለት ነው። እና የማዕድና የቃል አገልጋዮች ተለዩ። አሁን እኛ የቃሉ አገልጋዮች ነው የምንባለው። የሚዘምሩት ከኛ ጋር እህቶቻችንም የቃሉ አገልጋዮች ይባላሉ። እየሰማችሁ ነው ወገኖች? አሁን በኮሚቴነት የሚሰሩት ቅድም እንደነ ዶክተር አሰፋ እንደነ ገዙ እንደነ በእምነት እንደነ ማሞ ያልጠራሁት አለ፣ እንደነ ዳኒ ኮሚቴ ከተጀመረ ሁሉም መጠራት አለበት። ቀረ እንዳይላቸው እነ ሄኖክዬ ኮሚቴ ነው። ሄኖክ አንተ ሌሎች ሞልቷል። ቁጥጥር ነው ዋና ኦዲተር ይልሃል ይሄ ነው ጌታ። እና እነዚህ የማዕድ አገልጋዮች ይባላሉ፣ ሴቶቹን ጨምሮ በኮሚቴነት የቃሉ አገልግሎት በደንብ እንዲሄድ የሚያስተባብሩ፣ ቅዳሴው እንዲቀደስ፣ ስብከቱ እንዲሰበክ፣ የሕፃናቱ ፕሮግራም በደንብ እንዲከናወን እነ ሊሊን ጨምሮ ገንዘብ የሚሰበስቡ ገንዘቡን ለየተፈለገለት ዓላማ የሚያውሉ ማለት ነው። እነዚህ የማዕድ አገልጋዮች ይባላሉ። ዲያቆናትም እንደዚያው ናቸው። ስለዚህ ቅዱስ ጴጥሮስና ሐዋርያት ተመካከሩ፣ ሰው በዝቷል፣ እኛ ማዕድ ከዚህ በኋላ እናስተናግድም። ማዕድ የሚያስተናግዱ ማዕድ ማለት የምግብና ስራው የፋይናንስ ስራውም ማለት ነው። በምግብ መጉረስ ብቻ ውስጥ እንዳታካሄዱት፣ አጠቃላይ የቤተ ክርስቲያኒቱን አስተዳደር ማለት ነው። ሰው ምረጡ አሉ። መንፈስ ቅዱስም የሞላባቸውን 7 ዲያቆናት መረጡ ይላል። ምን የሞላባቸው? ድገሙት በደም። ምን የሞላባቸው? አላሳዝናችሁ ብዴ ድገሙት በደም። ምን የሞላባቸው? እነ እስጢፋኖስ ወድቀው ሲንፈራፈሩ ታይተው ነው። ልሳን ተሞላን ብለው ከግድግዳ ሲጋጩ ታይተው ነው። ሲያጓሩ ታይተው ነው። በጣም ስነ ስርዓት ስለነበረው፣ ምእመናንን አክባሪ ስለነበረ፣ ሃይማኖቱን ጠባቂ ጸሎተኛ ስለነበረ፣ ለክርስቶስ ቃል ታማኝ ስለነበር። ለዚህ ነው አይደል የመጀመሪያው ውግራት በድንጋይ የተወገረው ሰማዕት ማን ነው ወገኖች? እርሶ ደብር ነው አይደል አቡነ መቃርዮስ ሲሰብኩ ትልቅ ድንጋይ አንስተው ወገሩ ሲሉ ኧረ ተው እናንተ ባሳችሁ አሉ ጳጳስ። ስለማሰሙ እኮ ነው በሁሉም እልል የምትሉት አይደል? እማምላክን እሱ አይሰማም።
ለዛ ለፈኒ ነው የሚሰበሰበው። አንዳንዱ ምን ለበረከት ያደርግላችሁ ወገሩት ሲሉ አላላላላላላ እናንተ ባሳችሁ አሉ ሽማግሌው። ትልቅ ጳጳስ ነበሩ፣ በረከታቸው ይድረሰ። የመቀሌ ጳጳስ ናቸው፣ ትልቅ ሰው ነበሩ በጣም። በድንጋይ የተወገረው እስጢፋኖስ ነው። አጠቃላይ ኢየሱስንም ልናገር ወደ ምዕራፍ 7ም ስንሄድ ከዛም በኋላ በድንጋይ ሲወገር ቁጥር 55 ላይ እነዚህ በመንፈስ ቅዱስ የተሞሉት 7 መረጡ አስተናባሪ አድርገው። በመንፈስ ቅዱስ ተሞሉ ሲባል ማህደረ መንፈስ ቅዱስ ሆኑ። በመንፈስ ቅዱስ ቁጥጥር ውስጥ ለመግባታቸው ምልክት ነበር። ሰላማውያን ናቸው፣ ቆራቢዎች ናቸው፣ ዳዊት ደጋሚዎች ናቸው፣ አስታራቂ ናቸው፣ ሐሜት ማይወዱ ናቸው፣ በዘር ማይከፋፈሉ፣ ሁሉም በአንድ ዓይን የሚያዩ ናቸው። እንዲህ አይነት ጸጋ ያድለን ለሁላችን። የወደቀ የሚያነሱ ናቸው፣ የተሰበረ የሚጠግኑ ናቸው። ባለ ቁስሉ ሲመጣ ሌላ ቁስሉ ላይ የሚያቃጥል ነገር አይነሰንሱም፣ ይልቁን ስለ ሕክምና የሚያበቁ ነበሩና እነሱ ተመርጠው ቤተክርስቲያን ያገለግሉ ነበር። እስጢፋኖስ ነው አንዱ። በተወገረ ቀን መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ አየና መንፈስ ቅዱስን ተሞልቶ ይላል። አሁን መንፈስ ቅዱስ እንሞላለን እንደሚሉ ሰዎች ሆነ አልሆነም። በመንፈስ ቅዱስ ግን የሰማያዊ አገር ምስጢርን ተመለከተና ሰማያት ተከፍተው የእግዚአብሔር ልጅ በአብ ቀኝ ተቀምጦ መለከተው አለ። ክብር ምስጋና ለእግዚአብሔር ይሁን። በቤተ ክርስቲያን ትምህርት ንጻ ልቡና ላይ ደረሰ። ነጽሮተ ስሉስ ቅዱስን ስላሴን ማየት እንቻለ ማለት ነው። ለስላሴ መታየት ባይኖርም ስላሴ በፈቀዱት ባሳዩት በወሰኑት በለኩት መልክ ግን እግዚአብሔርን በክብሩ ላይ አይቻለ። ልክ ኢሳይያስ እንዳየው ማለት ነው። ይበቃናል ለዛሬ። ሳምንት እንቀጥላለን። ክብር ምስጋና ለስሙ ይሁን። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። መክሊቴን ቀብሬ ባሳዝን፣ መብራቴንም ይዤ ባልጠብቅ፣ በታላቅ ይቅርታ እንድትምረኝ በፍቅር ጎብኝተ ከሞት አውጣ። ከቤትህ ርቄ መች ጠገብኩኝ፣ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ፣ ለይቅርታ መጣው ተቀበለኝ፣ ይቅርታ መጣው ተቀበለኝ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ፣ ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ። አንዳች እንደሌለኝ አውቀዋለሁ፣ ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል፣ ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር፣ ስራህን ለትውልድ ለመመስከር። እኔ ማነኝ ብዬ አስባለሁ፣ አምላክ ቸርነት አደንቃለሁ። ቸርነት ነው ያደረሰኝ እስከ ዛሬ። አጨብጭቡ፣ ዘምሩላችሁ።
ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በሰው እጅ መመካት አቁሜያለሁ ረዳቴ አንተ ነህ አውቄያለሁ አንተ ከጠበቅከኝ በሕይወቴ ቅጥሬ አይደፈርም መድኃኒቴ የኔን ሥራ ተወው ተግባሬን የመስቀሉን ነገር መርሳቴን አዚሜን አንስተ አንተን ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላኬ ነህ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ መላእክት ያሰማን ሁላችንንም